ላለፉት 12 ዓመታት የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት አባ ፍራንሲስ በነገው ዕለት ስርዓተ ቀብራቸው እንደሚፈጸም ይጠበቃል። በ88 ዓመታቸው ክርስቲያኖች የኢየሱስ ክርስቶስን የትንሣኤ በዓል ባከበሩበት ማግስት ከዚህ ዓለም በሞት የተለዩትን የሃይማኖት አባት እስካሁን ከ150 ሺህ በላይ ሰዎች አስከሬናቸው ከሚገኝበት ስፍራ ድረስ በመሄድ እንደተሰናበቷቸው ነው የተነገረው። በነገው ዕለትም ከ100 በላይ የሀገራት መሪዎች በቀብሩ ስርዓት እንደሚገኙ ተገልጿል። ቀጣዩን ርዕሰ ሊቃነ ጳጳሳት ለመምረጥም ከሳምንት በኋላ ካርዲናሎች ዝግ ስብሰባ ያደርጋሉ ነው የተባለው። ርዕሰ ሊቃነ ጳጳሳት ፍራንሲስን ለመሰናበት እየተደረገ ያለውን እንዲገልጽልን የረዥም ዘመን የዶይቼ ቬለ የሮም ዘጋቢ ተክለግዚ ገብረ ኢየሱስን በስልክ ባጭሩ አነጋግሬዋለሁ። እንደምን ሰነበትክ ተክለግዚ? የካቶሊኮች አባት አባ ፍራንሲስ ቀብራቸው ነገ እንደሚሆን እየተነገረ ነው። በርካታ የሀገራት መሪዎችን ጨምሮ ብዙዎች እንደሚገኙ ነው መረጃዎች የሚያመለክቱት። እስቲ የቫቲካን ድባብ ምን ይመስላል? ምን ያህል ሕዝብስ ተሰናበተ? ባጭሩ ግለጽልን። ቅዱስ ጴጥሮስ ካቴድራል የተቀመጠው የነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አስከሬን የተሰናበተ ህዝብ እስከዚሁ ሰዓት ድረስ 135 ሺህ ህዝብ ደርሰዋል። አሁንም እየቀጠለ ነው። ካቴድራሉ ለ4 ቀናት ቀንና እስከ 2 ሰዓት ሌሊት ክፍት ሆኖ አገልግሎት ሲሰጥ ቆይተዋል። ዛሬ ከምሽቱ 8 ሰዓት እንደ አውሮፓ አቆጣጠር እንደሚዘጋ የቫቲካን መግለጫ አመልክተዋል። በርካታ የሀገራት መሪዎች ናቸው የተሰናበቷቸው። ነገም ለቀብሩ ብዙዎች እንደሚገኙ ይነገራል። እነማን ይገኛሉ ተብሏል? እንደው ዝርዝር መረጃ ካለ። ነገ ከጠዋቱ 10 ሰዓት የቀብራቸው ቅዳሜ ስነ ስርዓት ይጀምራል። ከቅዱስ ጴጥሮስ በ6 ኪሎ ሜትር ርቀት በሚገኘው የትልቋ ቅድስት ድንግል ማርያም ካቴድራል እንዲቀበር በእቅድ ተይዘዋል። እዚህ ቦታ እንዲቀበሩ ራሳቸው ጠየቁት መሰረት እንደሆነ ተነግረዋል። እንግዲህ በዚሁ ነገ የሚፈጸመው የቀብር ስነ ስርዓት የ50 ሀገራት መሪዎች፣ የ10 ሀገራት ነገስታት፣ የ70 ሀገራት ልኡካን፣ የሃይማኖት አባቶች ተሳታፊ እንደሚሆኑ ተዘግበዋል። በዚሁ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀብር ስነ ስርዓት እንደሚገኙ ያረጋገጡ የመንግስታት መሪዎች የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከነ ባለቤታቸው፣ የቀድሞ የሀገሪቱ መሪ ጆ ባይደን፣ የብራዚሉ ሉላ፣ የዩክሬን ቮሎዲሚር ዜሌንስኪ፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመሳደብ የሚታወቁ የሚባሉ የአርጀንቲናው ፕሬዚዳንት ሃቪየር ሚሌይ፣ እነዚህ መምጣታቸው የተረጋገጠ መሪዎች ናቸው። ከዚህ ባሻገር ከ200 ሺህ ህዝብ በላይ የቀብር ስነስርዓቱ ተሳታፊ እንደሚሆን ተዘግቧል። ሸዋዬ፣ እንግዲህ በቀጣይ ሌላ ሊቀ ጳጳሳት ምርጫ ይጠበቃል እና ካርዲናሎች ዛሬ መሰብሰባቸውን መረጃዎች ያመለክታሉ። ከዚህ ከምርጫው ጋር ግንኙነት ይኖረው ይሆን? ከምርጫው ጋር ግንኙነት የለው። ምንድን ነው? ኮንክላቭ ማለት የላቲን ቋንቋ ነው፣ በዝግ ማለት ነው። የካርዲናሎቹ ዝግ ስብሰባ እንዴት መሆን እንዳለበት አሁን በዚህ ነው የተነጋገሩት ዛሬ እና በቀብሩ ስነስርዓት ነው የተነጋገሩት። ከ5 እስከ 9 ግንቦት የሚቀጥለው ወር ማለት ነው አዲስ ርዕሰ ሊቃነ ጳጳሳት ለመምረጥ ቫቲካን ካርዲናሎች ልዩ ጉባኤ ይጀምራል ማለት ነው። ስለዚህ ገና ነው። መረጃዎች ላይ ስንመለከት አንዳንዶች አፍሪካዊ ሊቀ ጳጳሳት ሊመረጥ ይችላል የሚል ሀሳብ ያነሳሉ። ከወዲሁ መገመት ይቻላል ከየት ይመረጣል የሚለውን? እንግዲህ ይሄ ግምት ነው። በአፍሪካም የኮንጎ ካርዲናል አሉ፣ ምናልባት እሳቸው ሊመረጡ ይችላሉ ይባሉ። ሌላው ደግሞ የፊሊፒን እና የኮንጎ ከውጭ ከጣሊያን ደግሞ አሉ። ከ2-3 ርዕሰ ሊቃነ ጳጳሳት በኋላ ጣሊያን አልነበረም እና ጣሊያን እንዲመረጥ የሚፈልጉም አሉ። ስለዚህ እንደዚህ ነው ለማለት አይቻልም። ጉባኤው በጣም ረጅም ጊዜ ሊወስድ ይችላል። ግምት ለመስጠት ካልሆነ ወይም ተስፋ ማድረግ ካልሆነ ይህንን ነው ብሎ መናገር ትንሽ ሊያስቸግር ይችላል። አመሰግናለሁ። እንግዲህ ተክለግዚ ገብረ ኢየሱስ ከረጅም ጊዜ በኋላ ዛሬ ድምፅህን ሰማን። እናመሰግናለን። ሸዋዬ፣ እኔም አመሰግናለሁ።
አድማጮች፣ የምሽቱ የዜናና የዜና መጽሔት ጥንቅር በዚሁ አበቃ። የኢትዮጵያ ፌዴራላዊ መንግስትና የአማራ ክልል ተቃዋሚ ኃይላት ልዩነት ተንታኞች እንደሚሉት ከርዕዮተ ዓለም እስከ አስተዳደር የሚጠቅሱ ብዙ ምክንያቶች ይኖሩታል። ይሁንና የአማራ ክልልን ላለፉት 2 ዓመታት ለሚያወድመው ግጭት መነሻው የሰሜን ኢትዮጵያ ጦርነትን ባስቆመው ድርድርና ስምምነት ኋላ ፋኖ በሚል ቅጽል ስም የሚጠሩትን የአማራ ኃይላትን በቀጥታ አለማሳተፉ ያሳደረው ቅሬታ እንደሆነ ብዙዎች ይናገራሉ። የኢትዮጵያ ፌዴራላዊ መንግስት ሚያዝያ 2015 የክልሎችን ልዩ ኃይላት ትጥቅ ለማስፈታት ማወጁ ደግሞ ቅሬታውን ወደ ለየለት ግጭት ቀይሮት ከጦርነት ያላገገመውን የኢትዮጵያ ሁለተኛ ሰፊ ክልልን የውጊያ አውድ አድርጎታል። ዘንድሮ ሚያዝያ 2ኛ ዓመቱ የአማራ ክልል ግጭትን 2ኛ ዓመት ምክንያት በማድረግ የግጭቱን መሰረታዊ ምክንያት ያደረሰውን ጉዳትና መፍትሄውን የሚቃኝ ውይይት አዘጋጅተናል። በውይይቱ ከተነሱት ሀሳቦች ጥቂቱን እናሰማችሁ። በአማራ ክልል ውስጥ በአጠቃላይ ወደ 4.5 ከዛ በላይ የሚሆን ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል። አንዳንድ ቦታ ትምህርት ቤቶች ወድመዋል። ጤና ተቋማትም እንደዚሁ። የአማራ ክልል የምግብ እህል አቅርቦት በአጠቃላይ በሀገሪቱ ምርት ሂደት ውስጥ እስከ 40% የመሸፈን አቅም እንደነበረው ይነገራል። ከዚህ በፊት በነበሩ መረጃዎች የዓለም አቀፍ የሰዎችን ዝውውር የሚዘግበው ድርጅት IOM ኢትዮጵያ ውስጥ 44 ሚሊዮን የሚሆኑ ሰዎች ከቦታቸው ተፈናቅለዋል። እንግዲህ ከነዚህ አንጻር አማራ ክልል ደግሞ እንግዲህ የደረሰውን የምናውቀው ነገር ነው። እኛም የልዩ ኃይል መበተንን በደንብ የምንፈልገው የጠየቅም ነው። ልዩ ኃይል የሚባለው ቶታሊ የማያስፈልግና ከህገ መንግስቱ ያፈነገጠ ነው። ህወሓትም ለዚህ ችግር የዳረገችን በዚህ ጉዳይ ነው የሚል አጽንኦት ሰጥተን ስንከራከርበት ነበር። ነገር ግን እንዴት አድርገን ነው ትጥቅ የምናስፈታው፣ የትኛው ቅድሚያ ይፍታ፣ የትኛው ይቀጥል የሚለውን በደንብ ማጤን ተገቢ ነው። ባለፉት 2 ዓመታት የተለያዩ ቦታዎች ላይ የድሮን አታክ የኛ ድርጅት ጂፒ እንደዘገበው በድሮን አታክ ብቻ ወደ 4000 ሰው የሞተበት ጊዜ ላይ ነን ያለ ነው ማለት ነው። 2013 አጋማሽ ጀምሮ በአማራ ክልል ከተሞች ትልቅ ህዝብ ያነቃነቁ ሰልፎች ነበሩ። ከሰላማዊ ሰልፍ ወደ ሰይፍ ነው የሚቀየረው ተቃውሟችን የሚል ሁሉ ስሜት ነበረው። ይሄን አዳምጦ መፍትሄ ከመስጠት ይልቅ የፌዴራል መንግስቱም ያው ጫጫታ ነው ብሎ አቃሎ አውርዶ የማየት ነገር የፈጠረው ግጭትና አሁን ደረጃ የደረሰበት ሁኔታ መኖሩን ነው የሚያሳየው። እንግዲህ ምዕራባውያን ሁልጊዜ ከራሳቸው ጥቅም ጋር ነው የአፍሪካን ፖለቲካ የሚያዩት። በተለይ ይሄ ኢትዮጵያዊነትን በማቀንቀን ሂደት ውስጥ ያለውን አካል ቅድም ዶክተር ፍጹም እንዳለው ብዙ አይመቻቸውም። ኢትዮጵያዊነትን አቀንቅነን የምንወጣ ከሆነ አገርን ከመገንባት አንጻር ናሽናል ኢንትረስታችንን ከማስጠበቅ አንጻር ከነሱ ፍላጎት ጋርም አብሮ ሊሄድ አይችልም።